ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ ጠቅላይ ዋና ስራ አስኪያጅ፣ ብፁዕ የሀገረ ስብከታችን ሊቀ ጳጳስ አቡነ ሕርያቆስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት የዚህ ዓለም አቀፍ ታላቅ ጉባኤ አባላት እንኳን አደረሳችሁ እያልኩኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የሚመራው የአዲስ አበባ ሀገረ ስብከት የ2017 ዓ.ም የሥራ አፈጻጸም ሪፖርት። የአዲስ አበባ ሀገረ ስብከት በስሩ 8 ክፍላተ ከተማ ያለው ከ250 በላይ አብያተ ክርስቲያናት ከ50 ሺህ በላይ አገልጋይ ካህናትና ሰራተኞችን ያቀፈ በብዙ ሚሊዮን የሚቆጠሩ የምዕመናን ተከታይ ያሉባት ርዕሰ መንበሯም ደገኛውና መናኙ የጸሎት አባት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሆኑላት ከአራቱም ማዕዘን የሚመነጨውን መጠነ ሰፊ ፍላጎት እንደ ሁኔታው በመያዝና ምላሽ በመስጠት የሚታወቁት የአስተዳደር ጥበብ ከፈጣሪ በተቸራቸው በብፁዕ አቡነ ሕርያቆስ የሀገረ ስብከታችን ሊቀ ጳጳስ በሳል አመራር እየተመራ ቀን ከሌሊት በመስራትና በማሰራት የተመዘገበውን ውጤት በአግባቡ የሚገልጽ ዘገባ ቀደም ሲል ከላክነው ሪፖርት ላይ በመካተቱ ታሳቢ ሆኖ በሀገረ ስብከቱ የተከናወኑ ችግር ፈቺ የሆኑና ዘመኑን የዋጁ ዘርፈ ብዙ በርካታ ተቋማዊ ተግባራትን ከብዙ በጥቂቱ እነሆ ብለናል። የቢሮ እድሳትን በተመለከተ ላለፉት 17 ዓመታት ምንም አይነት እድሳት ሳይደረግለት ቆይቶ እርጅና የተጫጫነውን የሀገረ ስብከቱን ሕንፃ በልማታዊው አባት ብፁዕ አቡነ ሕርያቆስ አማካኝነት አንድ በጎ አድራጊ ምዕመንን በማስተባበር የውስጥ ክፍሉን በአዲስ ዲዛይን በመቀየስ ዘመኑን የዋጀና በቴክኖሎጂ የበለጸገ የቤተ ክርስቲያንን ልዕልና ከፍ አድርጎ በሚያሳይ መልኩ ጥገናና የውስጥ እድሳት ከተደረገለት በኋላ በብፁዕ አባታችን አቡነ ሕርያቆስ ጋባዥነት ብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በተጨማሪም ብፁዓን አበው አባቶቻችን ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ ጠቅላይ ዋና ስራ አስኪያጅ፣ ብፁዓን ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት ምክትል ስራ አስኪያጆችና የመምሪያ ኃላፊዎች እንዲሁም የሀገረ ስብከቱ ሰራተኞች በተገኙበት በይፋዊ ጉብኝት መልክ ተመርቆ አገልግሎት እየሰጠ ይገኛል። ከዚህ በተጨማሪም የሀገረ ስብከቱ ሕንፃ ውጪው በከተማ ማደስ መርሃ ግብር ስለታደሰ ግቢው ደግሞ በአስፋልትና ልዩ ልዩ ተቋማዊ ልማት በዘመናዊ መልኩ እየተሰራ ይገኛል። መልካም አስተዳደር በተለያዩ ምክንያት ከመደበኛ ስራቸውና ደሞዛቸው ተፈናቅለው የነበሩና ጉዳያቸው በቅዱስ ሲኖዶስ ደረጃ ተይዞ አጀንዳና መነጋገሪያ የነበረው የሀገረ ስብከቱን መልካም ስምና በጎ ገጽታ ያጎደፈውና ለተቋማዊ ስራ ማነቆ ሆኖ የቆየ ይህ አጀንዳ ነው። በዚህ የተነሳ ተፈናቃዮች ከአፋቸው ላይ የተነጠቀውን እንጀራቸውን ለማስመለስ በጠቅላይ ቤተ ክህነት፣ በየፍርድ ቤቱ፣ በመንግስት መስሪያ ቤቶች ፍትህ እናገኝበታለን ብለው ባመኑበት ቦታ ሁሉ ሲንቀሳቀሱ መቆየታቸው እሙን ነው። ይህንን መራራና አሰቃቂ ክስተት ለመፍታት እንባቸውን ለማበስ ከስራቸው ሁሉ ለቅዱስ ሲኖዶስ ውሳኔ ለተፈናቃዮቹም ቅድሚያ በመስጠት እስከ ምሽቱ 3 እና 4 ሰዓት ድረስ በማምሸትና የማጣራት ሥራ በመስራት በመጀመሪያ ዙር 68 ለ3 ዓመት የተንከባለለ የይጽደቅልን ጥያቄ 60 እና በሁለተኛው ዙር 97 ተፈናቃዮችን በድምሩ 157 ተፈናቃዮችን ሰበር ዜና በሚመስል መልኩ በአንድ ቀን ደብዳቤ በማውጣት የቅዱስ ሲኖዶስን ውሳኔ በብፁዕነታቸው ቁራጥ አመራር ሰጪነት አንድም ሰራተኛ ሳይፈናቀል በጠቅላላው 225 ሰራተኞችን በመመደብ ለአንዴና ለመጨረሻ ጊዜ ለቅዱስ ሲኖዶስና ለተፈናቃዮች ቤተሰቦች ጭረፍት በሚሰጥ መልኩ የተፈናቃይን ምዕራፍ ለመዝጋት ተችሏል። ለዚህ እናመሰግናለን። ለዚህ ታላቅ ስኬትም አዲስ በጀት ከፍተው ተፈናቃይን ለተቀበሉልን የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ምክትል ሊቃነ መናብርትና ባለድርሻ አካላትን ሁሉ ይህ ዓለም አቀፍ ታላቅ ጉባኤ እንዲያመሰግንልኝ በታላቅ አክብሮት ጠይቃለሁ። የተጀመረው መልካም አስተዳደር በዚህ ይበልጥ ዘምኖ ይቀጥል ዘንድ ስልጠናና ምክክር ጉባኤ አስፈላጊ መሆኑን በማመን
በብፁዕነታቸው ሐሳብ አመንጭነት በአስተዳደር ጉባኤ ጸድቆ የሀገረ ስብከቱና የክፍላተ ከተማ ሥራ አስኪያጆችና መላው ሠራተኞች፣ የገዳማትና የአድባራት አስተዳዳሪዎችና ዋና ዋና ጸሐፊዎች፣ ምክትል ሊቃነ መናብርትና የሰንበት ትምህርት ቤት ተወካይ፣ ሂሳብ ሹሞችና ቁጥጥሮች ከነ ምክትሎቻቸው እንዲሁም በሀገረ ስብከታችን ውስጥ የሚገኙ ሊቃውንት ተደራሽ ለማድረግ የጉባኤና የመንፈሳዊ ኮሌጆችን መምህራን በማሳተፍ ለዚህ ጉባኤና ምክክር የሚመጥኑ ታዋቂ መምህራንን በመጋበዝ በልዩ ልዩ አርዕስተ ጉዳዮች ዙሪያ ለተከታታይ 6 ቀናት ስልጠናና ምክክር ተካሂዷል። ልማትን በተመለከተ አሮጌው ቄራ በሚባል ስፍራ ለመስራት የታቀደው የሀገረ ስብከቱ ግራውንድ 3G+14 ሚክስድ ህንፃ ስራ ከ8 ዓመታት በፊት ተጀምሮ የቅድመ ክፍያ ተከፍሎና የሳይት ርክክብ ተደርጎ ግንባታው ቢጀመርም ከመሬት እንኳን መውጣት ባለመቻሉ ጉድጓድ ውስጥ ውሃ ሞልቶበት ግንባታው ሙሉ በሙሉ በመቆሙና ምንም አይነት እንቅስቃሴ ሳይደረግለት በመቆየቱ ኮንትራክተሩ ባሳየው ከፍተኛ የአፈጻጸም ድክመት ቀደም ሲል ውሉ መቋረጡ ግልጽ ነው። በመሆኑም ይህ መቋረጡን ተከትሎ ቅድመ ክፍያውንና ያልተሰራበትን ገንዘብ ለማስመለስ ብፁዕነታቸው ሀገረ ስብከቱን እንደተረከቡ ልዩ ትኩረትና ቅድሚያ በመስጠት የሙያ ስብጥር ያለው ቡድን አቋቁመው ውይይት በሚደረግባቸው ነጥቦች ላይ እንዲሁ ሳይቱን ከተረከቡ ኮንትራክተር ጋር በአጠቃላይ ከ19 ቀናት በላይ እልህ አስጨራሽ ውይይት ከተደረገ በኋላ ሳይቱን መረከብ ተችሏል። ስራ ላይ ያልዋለውን ገንዘብ በተመለከተ ገንዘቡን ለማስመለስ የቤተ ክርስቲያን የቁርጥ ቀን ልጆች የሆኑትን የምህንድስናና የሕግ ባለሙያዎች አማካኝነት ሕጉ በሚፈቅደው አግባብ ምክክር ላይ እንገኛለን። ቀሪ ስራውንም ለማስቀጠል የሀገረ ስብከቱ አስተዳደር ጉባኤ ወስኖ ከጠቅላይ ቤተ ክህነትና ከሀገረ ስብከቱ እንዲሁም ከበጎ ፈቃደኛ የቤተ ክርስቲያን ቅን ልብ ባላቸው የተውጣጣ የቴክኒክ ኮሚቴ ተቋቁሞ በጨረታ ሂደት ላይ እንገኛለን። የክፍላተ ከተማ ቤተ ክህነት ቢሮዎችን ከኪራይ ለማላቀቅ በማሰብ በወቅቱ የአዲስ አበባ ሀገረ ስብከት አሁን የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሄኖክ ጥረት በመንግስት ለሁሉም ክፍላተ ከተማ በሰጠን ቦታ የመሰረተ ድንጋይ የተቀመጠ በመሆኑ ግንባታውን ለማስጀመር በዝግጅት ላይ እንገኛለን። በሌሎችም ገዳማትና አድባራት የቤተ ክርስቲያንና የልማት ስራዎችን ለመገንባት በርካታ እብነ መሰረት ተባርከው ተቀምጠዋል። የኮሪደር ልማት ፕሮግራሙ ያስገኘልንን በረከት እንደ በጎ አጋጣሚ በመጠቀም በተለያዩ አድባራትና ገዳማት ተሰርተው የተጠናቀቁ ግዙፍ የልማት አውታሮችን በብፁዕ አባታችን አቡነ ሕርያቆስ ጋባዥነትና መሪነት በብፁዕ የቅዱስ ሲኖዶስ ዋና ጸሐፊና በብፁዕ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ተባርከውና ተመርቀው ገቢ በማስገኘት ላይ ይገኛሉ። ሌሎችም በተመሳሳይ መልኩ በአባቶቻችን እጅ ተባርከው ወደ ራስ አገዝ ልማት ገብተዋል። ስብከተ ወንጌል ያለውንና የሚመጣውን ትውልድ መቅረጫ ማሽንና ዲጂታሉን ዓለም ማያ አጉሊ መነጽር እንደመሆኑ መጠን በበጀት ዓመቱ ከአድባራትና ገዳማት ሰባኪያነ ወንጌል በመቀናጀት በሁሉም ገዳማትና አድባራት የስብከተ ወንጌል አገልግሎት ለምዕመናን በአግባቡ ተሰጥቷል። በውጤቱም ምዕመናን ሃይማኖታቸውን ጠብቀው በጽድቅና በትሩፋት ጎዳና ላይ ጸንተው እንዲቆሙ ተደርገዋል። ካህናት አስተዳደር፣ የመስቀል ደመራ፣ የበዓለ ጥምቀት፣ የገብረ ሰላም፣ የብፁዕ ወቅዱስ ፓትርያርክ በዓለ ሲመት፣ ዲፕሎማት፣ የመንግስት ባለስልጣናት፣ ለቁጥር የሚታክቱ ካህናትና የምዕመን ተከታዮች በተገኙበት መርሃ ግብሩን ጠብቆ እጅጉን በደመቀ መንፈሳዊ ስነ ስርዓት እንዲከበር ሆኗል። ሕግ አገልግሎት በሕግ በኩል ሀገረ ስብከቱ የሕግ አገልግሎቱ በኩል ያለው ውስን የክስ መዝገቦች እንዳሉ ሆነው 19 አብያተ ክርስቲያናት የሚጠቀሙበትን የባሕረ ጥምቀት ቦታ ላይ ይዞታቸውን ይገባናል ከሚሉ ግለሰቦች ጋር ከፍተኛ ክርክር በማድረግ ስፋቱ 12687 ካሬ ሜትር የሆነውን ቦታ መረከብ ተችሏል። ሰበካ ጉባኤ በበጀት ዓመቱ የምርጫ ጊዜያቸውን ያጠናቀቁ በስምንቱም ክፍላተ ከተማ አድባራትና ገዳማት 52 አዳዲስ ምርጫ እና 11 የማሟያ ምርጫ በሰላም እና በቃለ ዓዋዲው ሕግ መሰረት ተከናውኗል። ምግባረ ሰናይ በርካታ ተቋምና ግለሰብ ተኮር ስራዎች በሰፊው ተሰርተዋል። ከነዚህም መካከል በእንጦጦ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ከሰበካ ጉባኤ ጋር ስምምነት በማድረግ የአብነት ትምህርት ቤትና ሌሎች ግንባታዎችን ለማካሄድ 49 ሄክታር መሬት ቦታ ለመረከብ ስምምነት ላይ ተደርሷል። ቅርስና ቱሪዝም
ጥንታዊውንና የባለ ብዙ ታሪክ ባለቤት የሆነው ለኢትዮጵያ ቅብአ መንግሥት የጎላ ድርሻ ያለው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስና የመንበረ መንግሥት ግቢ ቅዱስ ገብርኤል አብያተ ክርስቲያናት በዘመኑ እርዝማኔ እድሳት ያስፈለጋቸው በመሆኑ ከሀገረ ስብከቱና ከሚመለከታቸው ባለድርሻ አካል ፈቃድ በመውሰድና ቅን ልቦና ባላቸው ምዕመናን የገንዘብና የእውቀት አስተዋጽኦ ቅርስነታቸው እንደተጠበቀ ሆኖ በመታደስ ላይ ይገኛሉ። ሰንበት ትምህርት ቤት በአዲስ ስርዓተ ትምህርት የጀመሩ በ225 ገዳማትና አድባራት ላይ ያሉ በመማር ላይ በስራ ላይ ያሉ 45,000 በተምሮ ማስተማር ተምረው ያጠናቀቁ 6,200 በላይ ወጣቶችን ተከታትለው በሚሊኒየም አዳራሽ ብፁዕ ወቅዱስ ፓትርያርክና ብፁዓን ሊቃነ ጳጳሳት በተገኙበት ተመርቀው ወደ አገልግሎት ገብተዋል። ከዚህም ጋር በህንፃ ጥበቡ የተደነቀው በቱሪስት መስህብነቱ የዓለምን ቀልብ የሳበው የመንበረ ጸባዖት ቅድስት ሥላሴ ካቴድራልም በዓለም አቀፍ ደረጃ ንቅናቄ ተደርጎ ቅርስነቱ እንደተጠበቀ ሙሉ እድሳት ተደርጎለት ቅዳሴ ቤቱ ቅዱስነታቸውና ብፁዓን ሊቃነ ጳጳሳት፣ የውጭ ሀገር አምባሳደሮች፣ ቱሪስቶች፣ እጅግ በርካታ ምዕመናን በተገኙበት በደመቀ መንፈሳዊ ስነ ስርዓት ተከብሯል። ሌሎችም በመታነጽ ላይ ያሉ በርካታ አብያተ ክርስቲያናት ግንባታቸው ተጠናቆ ቅዳሴ ቤታቸው ተከብሮ አገልግሎት በመስጠት ላይ ይገኛሉ። ሂሳብና በጀት ከአምናው ከ2016 ዓ.ም ብልጫ 175,362,250.95 ብልጫ በማስመዝገብ በዘንድሮ በበጀት ዓመቱ 800,739,766.45 ወደ ጠቅላይ ቤተ ክህነት ገቢ ሆኗል። ይሄንን ደክመው ያስገኙ የአድባራትና የገዳማት አስተዳዳሪዎች፣ ክፍላተ ከተማ ስራ አስኪያጆች፣ ታታሪው ብፁዕ አባታችን አቡነ ሕርያቆስንና የአዲስ አበባ ማኅበረ ካህናትን፣ ማኅበረ ምዕመናንን መላውን ጉባኤ እንዲያመሰግንልኝ እጠይቃለሁ። እስሊፑን ብፁዕ አባታችን አቡነ ሕርያቆስ የሀገረ ስብከታችን ሊቀ ጳጳስ ለብፁዕ ወቅዱስ አባታችን ያስረክቡልናል።